በዲጂታል ማጭበርበር ከ1.3 ቢሊዮን ብር በላይ ኪሳራ መድረሱን ብሔራዊ ባንክ ይፋ አድርጓል። በትግራይ ክልል ባለው የፖለቲካ አለመረጋጋት፣ የጦርነት ቅስቀሳና የስራ እጦት የተነሳ ወደ ውጭ የሚሰደዱ ወጣቶች ቁጥር ከዕለት ዕለት እየጨመረ መምጣቱ ተጠቆመ። ስስ ፌስታል ከጥር ወር ጀምሮ መጠቀም እንደማይቻል ተገልጿል። ሐምዳን ዳጋሎን ጨምሮ 3 ወታደራዊ መሪዎች ላይ ማዕቀብ ተጥሏል። ጤና ይስጥልን አድማጮች፣ ኢትዮ ሪፖርቶች ነን። ዛሬ በኢትዮ ሳምንታዊ ዝግጅታችን በሳምንቱ የተከሰቱ አበይት መነጋገሪያ ርዕሰ ጉዳዮች ነበሩ ብለን የመረጥናቸውን መረጃዎችን ጨምሮ ወቅታዊና ትኩስ መረጃዎችንም እንዲሁ ወደ እናንተ የምናደርስ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ድጋፋችሁን አሳዩን። ወደ መረጃው እንለፍ። በኢትዮጵያ በዲጂታል ማጭበርበር 1.3 ቢሊዮን ብር ኪሳራ መድረሱን፣ የሳይበር ጥቃት ሙከራዎችም በ115 በመቶ ማደጋቸውን የኢትዮጵያ ብሔራዊ ባንክ ይፋ ያደረገው የሀገራዊ ዲጂታል ክፍያዎች ረቂቅ የስትራቴጂ ሰነድ አመላከተ። ረቂቅ ስትራቴጂው እንደ አውሮፓውያን አቆጣጠር ከ2026 ጀምሮ ለ5 ዓመታት እንዲያገለግል የተቀረጸ ሲሆን በአሁኑ ወቅት በሀገሪቱ 135.9 ሚሊዮን የዲጂታል ክፍያ መፈጸም የሚያስችሉ የተመዘገቡ የሂሳብ አካውንቶች ቢኖሩም 15 በመቶ ብቻ ጥቅም ላይ እንደሚውል እንዲሁም እንደ አውሮፓውያን አቆጣጠር በ2024 ብቻ የሀገሪቱ የዲጂታል ፋይናንስ ሲስተም በማጭበርበር ወንጀሎች የ1.3 ቢሊዮን ኪሳራን ማስተናገዱ በስትራቴጂክ ሰነዱ ተመላክቷል። በዚሁ ዓመት የመጀመሪያው አጋማሽ ብቻ 4623 የሳይበር ጥቃት ሙከራዎች መደረጋቸውን ጠቅሶ ይህም ከቀደሙት ዓመት ጋር ሲነጻጸር የ115 በመቶ ጭማሪ ማሳየቱም ተገልጿል። የብሔራዊ ባንክ የ5 ዓመት የዲጂታል ክፍያዎች ረቂቅ ስትራቴጂ ሰነድ በመንግስት የዲጂታል ክፍያ ሲስተሞች ውስጥ ወጥ ያልሆነ አሰራር መኖሩን፣ የክፍያ ስርዓቱ በነጋዴዎች ዘንድ ያለው ተቀባይነት ዝቅ ያለ መሆኑና በገጠርና በከተማዎች ዘንድ ጥቅም ላይ የሚውልበት ምጣኔ የ24 በመቶ ልዩነት እንዳለው ያሳያል። እንደ ሰነዱ ገለጻ የዲጂታል አካውንቶች ምዝገባ በፈጣን ሁኔታ ቢያድግም ካሉት 135.9 ሚሊዮኑ የተመዘገቡ አካውንቶች እንደ አውሮፓውያን አቆጣጠር በ2025 የ30 ቀናት የገንዘብ እንቅስቃሴ ምጣኔ የሞባይል አካውንቶች 15 በመቶ ብቻ መሆናቸውን ይጠቁማሉ። ይህንን ችግር ለመፍታትና ተጠቃሚዎችን ወደ ቋሚ ተጠቃሚነት ለማሸጋገር የደንበኞችን ፍላጎት ከፍ የሚያደርግ ዋጋ ያላቸው ስትራቴጂዎችን በአፋጣኝ መዘርጋት እንደሚያስፈልግ ይገለጻል። የብሔራዊ ባንክ ረቂቅ ስትራቴጂ ሰነድ በአገሪቱ ሰፊ የሆነ የዲጂታልና የፋይናንስ ስርዓቶች አጠቃቀም እውቀት ማነስ የክፍያ ስርዓቱ በሚፈለገው መጠን ጥቅም ላይ እንዳይውል ዋነኛ እንቅፋት መሆኑን የሚያብራራ ሲሆን በዚህም ምክንያት በኢትዮጵያ ካሉት ሴቶች 66 በመቶ እንዲሁም ከወንዶች 60 በመቶ ያክል የሞባይል ገንዘብ የክፍያ አገልግሎቶችን እንደማይጠቀሙ ጠቅሷል። ይህ ቁጥር ከሌሎች አፍሪካ ሀገሮች ጋር ሲነጻጸርም በእጅጉ ከፍ ያለ መሆኑን ሲያስረዳ በናይጄሪያ 30 በመቶ ብቻ እንዲሁ በኬንያ ከ15 በመቶ በታች የሚሆነው ማህበረሰብ ብቻ የሞባይል አካውንት የክፍያ አገልግሎት እንደማይጠቀም ገልጿል። በሌላ መረጃ በትግራይ ክልል ባለው የፖለቲካ አለመረጋጋት፣ የጦርነት ቅስቀሳና የስራ እጦት የተነሳ ወደ ውጭ የሚሰደዱ ወጣቶች ቁጥር ከዕለት ዕለት እየጨመረ መምጣቱን የክልሉ ወጣቶች ቢሮ ኃላፊ አቶ ሀይሻ ስባጋዲስ ተናግረዋል። ባለፉት 2 ዓመታት ውስጥ በ56 ወረዳዎች ብቻ በተደረገ ጥናትም ከ60 ሺህ በላይ ወጣቶች በህገወጥ መንገድ መሰደዳቸውን የተናገሩት አቶ ሀይሽ ቁጥሩ በክልሉ ህገወጥ ስደት ምን ያህል እንደተስፋፋ የሚያመላክት ነው ሲሉ ገልጸዋል። ለህገወጥ ስደቱ መስፋፋት ምክንያት ናቸው ያሉትን ጉዳዮች ያብራሩት የቢሮ ኃላፊው ህገወጥ አዘዋዋሪዎች ተይዘው ወደ ህግ ከቀረቡ በኋላ ተገቢውን ቅጣት አለማግኘታቸው፣ ተጎጂዎች በፍትህ አካላት ላይ እምነት በማጣታቸው፣ ወጣቱ በክልሉ የተሻለ ተስፋ ባለማየቱና ከፍተኛ የሆነ የስራ አጥነት ችግር ስደትን ለመቆጣጠር የሚሰራው ስራ አስቸጋሪ እንዳደረገው አብራርተዋል። በክልሉ ለሚገኙ ከ300 ሺህ በላይ ወጣቶች ጊዜያዊና ቋሚ የስራ ዕድል እንደተፈጠረላቸው የተናገሩት አቶ ሀይሽ ካለው የስራ አጥ ቁጥር አንጻር ሲታይ 17 በመቶ ብቻ እንደሆነ ተናግረዋል። የስራ ዕድል ከተፈጠረላቸው ወጣቶች መካከል 30 በመቶ ገደማ የሚሆኑት ጊዜያዊ ሲሆን ቀሪዎቹ 70 በመቶ ቋሚ የስራ ዕድል እንዳገኙም ገልጸዋል። ከግብርናው ዘርፍ ባሻገር ቡናና ሻይ መሸጥ፣ የጎዳና ላይ ንግድና የመሳሰሉ ጥቃቅን የንግድ ዘርፎች ላይ የተሰማሩባቸው ወጣቶች ናቸው። አቶ አይሽ እንደተናገሩት ወጣቱን በብዛት የሚቀጥሩትና ከፍተኛ የስራ አጥ ቁጥርን የሚቀንሱት የኢንቨስትመንትና የኮንስትራክሽን ዘርፍ በክልሉ ሙሉ በሙሉ ተቋርጠዋል። ጦርነቱ በነጋዴዎች ላይ ባሳደረው የንብረት ውድመትና የባንክ ብድር እጦት ምክንያት አብዛኛው የትግራይ ነጋዴም ንግዱን ማንቀሳቀስ እንዳልቻለና አዲስ ኢንቨስትመንት ገና እንዳልተጀመረ ገልጸው በፌዴራል መንግስት ይከናወኑ የነበሩ እንደ መንገዶች፣ የቤቶች ግንባታ ፕሮጀክቶችና የመሳሰሉ ሰፋፊ ፕሮጀክቶች በስፋት አለመጀመራቸውም ለስራ አጥ ቁጥር መጨመር መንስኤ መሆናቸውን ገልጸዋል። በአሁኑ ወቅት ለወጣቱ የስራ ዕድል ከመፍጠር አንጻር በመዘጋጃ ቤት የሚከናወኑ ስራዎችና
በዓለም ባንክ ድጋፍ የሚንቀሳቀሱ ፕሮጀክቶች በቂ ባይሆኑም የተሻሉ መሆናቸውን አክለዋል። አብዛኛው የክልሉ ወጣት ከዩኒቨርሲቲ ተመርቆ ቁጭ ያለ ነው ያሉት ቢሮ ኃላፊው በአሁኑ ወቅት በክልሉ ተመርቆ ስራ ለማግኘት በጣም ከባድ እንደሆነና እነዚህና መሰል ሁኔታዎች ወጣቶችን ለስደት እንዳጋለጡም ተናግረዋል። እንደ አቶ ሀይሽ ችግሩን ለመፍታትና የወጣቶችን ተስፋ ለመመለስ በክልሉ ሰላምና መረጋጋትን መፍጠር፣ ለጦርነትና ለግጭት መንስኤዎች ፖለቲካዊ መፍትሄ መስጠት ያስፈልጋል። በሌላ በኩል ለዓመታት በአዲስ አበባ ታስረው የነበሩት የቀድሞ የሜቴክ ኃላፊ ጀነራል ክንፈ ዳኘው ብርሃሾ ከተሰኘ ሚዲያ ጋር በትግርኛ ቋንቋ ባደረጉት ቃለ መጠይቅ አነጋጋሪ አስተያየት ይዘው ተከስተዋል። ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን ሲሉም ተደምጠዋል። በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት የለባትም። በትግራይና በኢትዮጵያ መካከል ያለውን ብቸኛ ግንኙነት የፕሪቶሪያ ስምምነት ነው። ከዚያ ውጭ ምንም አይነት ማሰሪያ የለም ብለዋል። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት። የሚፈጸመው በፖለቲካዊ ቁርጠኝነት በህገ መንግስቱ አንቀጽ 39 መሰረት ነው። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም በኃይል አማራጭ ለመጨረስ መዘጋጀት ያስፈልጋልም ብለዋል። ሁሉም የፖለቲካ ኃይሎች ትግራይን ወደ ሀገርን ለማሸጋገር በጋራ መቆም አለባቸው። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑ ይታወቃልም ብለዋል። ስለ አሁናዊ የኢትዮጵያ መንግስት የትግራይና ኤርትራ ውጥረት የተጠየቁት ጀነራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችን በውክልና የሚያሳትፍ እንደሚሆንም ጠቁመዋል። ጀነራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችልም ጠቁመዋል። ትግራይ የኤርትራና ኢትዮጵያ የውክልና ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም ጀነራሉ መክረዋል። በሌላ መረጃ ለአንድ ጊዜ ብቻ ጥቅም ላይ የሚውል ስስ የፕላስቲክ ከረጢት ወይም ፌስታል ከጥር 23 ቀን 2018 ዓ.ም ጀምሮ መጠቀም እንደማይቻል ተገልጿል። የኢትዮጵያ አካባቢ ጥበቃ ባለስልጣን ከጥር 23 ቀን 2018 ዓ.ም ጀምሮ የፕላስቲክ ምርቶችን ማምረትም ሆነ መጠቀም ክልክል መሆኑንና እርምጃ መውሰድ እንደሚጀመርም ገልጿል። የአካባቢ ጥበቃ ባለስልጣን የጽህፈት ቤት ኃላፊና ኮሚኒኬሽን ስራ አስፈጻሚ አቶ ተሾማ አቡኔ አዋጅ ከመውጣቱ በፊት ሀገር ውስጥ በተመረተ ወደ ሀገር ውስጥ በገባ ለመግባት በሂደት ላይ ባለ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ የተሰጠው የእፎይታ ጊዜ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 ስራ ላይ ከዋለበት ጊዜ ጀምሮ ለ6 ወራት ብቻ እንደሚቆይ በአዋጁ አንቀጽ 13 ንዑስ አንቀጽ 2 የተሰጠው የ6 ወራት የእፎይታ ጊዜ ከጥር 23 በኋላ የሚያበቃ መሆኑንና እርምጃ ወደ መውሰድ እንደሚገባ ቁጥጥር ለማድረግም ስትራቴጂ መነደፉን ተናግረዋል። የኢትዮጵያ የፕላስቲክ ፌስታል መጠቀም ማምረትና ወደ ሀገር ውስጥ ማስገባት የሚከለክለው የደረቅ ቆሻሻ አያያዝና አወጋገድ አዋጅ 1383/2017 በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ አምራቾች መልሶ ጥቅም ላይ የሚውል አገር በቀል ሆነ ሌላ ተኪ የቁሳቁስ ማሸጊያ መጠቀም እንዲጀምሩ የማሳወቅ ስራ ሲከናወን መቆየቱንም ገልጸዋል። ማህበረሰቡ ይህንን እንዲያውቅ አዲስ አበባን ጨምሮ በሁሉም ክልሎች በትምህርት ቤቶች ጭምር ጽዱ ኢትዮጵያን ባህልና ድርግ ንቅናቄ አንድ አካል ተደርጎ ግንዛቤ መፍጠር ስራዎች እየተከናወኑ መሆናቸውን አስረድተዋል። የፕላስቲኮች ምርቶች በምንድን ነው የሚተኩት በሚል ጥያቄ የቀረበላቸው አቶ ተሾመ በምን ይተኩ የሚለው የባለስልጣኑ ስራ እንዳልሆነ ጥቅም ላይ የሚውል አገር በቀል ሆነ ሌላ ተኪ ቁሳቁስ ማሸጊያ ሊሆን እንደሚችልና ባለስልጣኑ ግን የቁጥጥር ስራውን እንደሚያከናውን ያስረዱት የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር አባልና አዋጁን በተመለከተ የተዋቀረው ኮሚቴ አስተባባሪ አቶ በረከት ገብረ ህይወት ለፕላስቲክ ከረጢቶች አማራጮች የተሰጠው የመሸጋገሪያ ጊዜ በቂ አይደለም ብለዋል። በሚሊዮን ዶላሮች ወጪ የተደረገባቸው መሳሪያዎችን በሺዎች የሚቆጠሩ አምራቾችና በመቶ ሺዎች የሚቆጠሩ በዘርፉ ውስጥ ያሉ ሰራተኞችን ታሳቢ ያላደረገ መሆኑን አክለዋል። በዘርፉ የተሰማሩ ኩባንያዎችን ወደ ሌላ ዘርፍ እንደማይሰማሩ ታሳቢ ተደርጎ ጊዜው መራዘም አለበትም ብለዋል። የመሸጋገሪያ ጊዜው ካልተራዘመ ግን ዘርፉ ከህብረተሰቡ ጋር ባለው ቁርኝት ምክንያት የፕላስቲክ ምርቶች ማሸጊያ እጥረት ሊፈጠር እንደሚችል ተናግረዋል። ዘርፉ ሰፈር ለሰፈር ከፍተኛ ስራ ቀጣሪ መሆኑንና ለሀገር ውስጥ ጥቅል ምርት ጂዲፒ 10 ቢሊዮን ብር የሚያበረክት በመሆኑ የመሸጋገሪያ ጊዜው እንዲራዘም ጠይቀዋል። አቶ ተሾመ ለቀረበው ጥያቄ በሰጡት ምላሽም የፕላስቲክ ምርት የህዝብን ጤና እንዲሁም የአካባቢን ደህንነት እየጎዳና ምርትና ምርታማነት ላይ ተጽዕኖ እየፈጠረ ስለሆነ መጠቀም አይቻልም ብለዋል። ኬንያ ምርቱን መጠቀም እንደማይቻል መከልከሏን ጠቁመው ኢትዮጵያ ውስጥ ጥቅም ላይ መዋሉ እንዲቀጥል የሚፈቀድበት ምክንያት አይኖርም ሲሉ ተናግረዋል። ህጉ ተፈጻሚ የሚሆንባቸው ደንብና መመሪያ በዝግጅት ላይ መሆናቸውንም አመላክተዋል። ከጥር 23 ቀን 2018 ዓ.ም በኋላም ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ፌስታል ይዞ ከተገኘ ከ2 እስከ 5 ሺህ ብር እንዲቀጣ በአዋጁ ተደንግጓል። የፕላስቲክ ከረጢት ያመረተ ወይም ወደ ሀገር ውስጥ ያስገባ
ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ተቋም ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንደሚቀጣ በአዋጁ ተጠቅሷል። የፕላስቲክ ተጠቃሚዎችና አምራቾች ሕጉን መተላለፍ እንደሚያስቀጣ አውቀው ከወዲሁ ጥንቃቄ እንዲያደርጉና ዝግጁ እንዲሆኑ ባለስልጣኑ ጥሪ ማቅረቡን አቶ ተሾም አክለዋል። የሕዝብ ተወካዮች ምክር ቤት ግንቦት 29 ቀን 2017 ዓ.ም ባካሄደው አራተኛ ዓመት የስራ ዘመን 33ኛ መደበኛ ስብሰባ ካጸደቃቸው አዋጆች መካከል የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ 1383/2017 አንዱ ነበር። ረቂቅ አዋጁ ወፍራም የፕላስቲክ ውጤቶችን፣ የውሃ ኮዳዎችንና የፕላስቲክ ጫማዎችን እንደማይጨምር መገለጹም አይዘነጋም። ከውጭ አቡሉሉ በሚል ስም የሚታወቀው ብርጋዴር ጀነራል አልፈታህ አብዱላህ ኢድሪስ ቢያንስ 10 የሚሆኑ ያልታጠቁ ምርኮኞችን ሲገድል የሚያሳይ ቪዲዮ ተገኝቷል። የሱዳን ፈጥኖ ደራሽ ኃይል ኤልፋሽር ከተማን ከተቆጣጠረ በኋላ የሰብአዊ መብት ጥሰቶችን በመፈጸም ተከሷል። ቢቢሲ ቬሪፋይ ያደረገውን ምርመራ ተከትሎ የዩናይትድ ኪንግደም መንግስት አቡሉሉ ላይ ማዕቀብ ጥሏል። አርኤስኤፍ በኤልፋሽር በሺዎች የሚቆጠሩ ሰዎች እንደገደለ ይታመናል። የዩኬ የውጭ ጉዳይ ጸሐፊ የቬት ኩፐር እንዳሉት በሱዳን የተፈጸመው ግድያ በዓለም ሕዝብ ሕሊና ታትሞ የሚቀር ጠባሳ በመሆኑ ያጠፉት ሳይቀጡ መታለፍ የለባቸውም። የአርኤስኤፍ ምክትል መሪ አብዱልራሂም ሐምዳን ዳጋሎን ጨምሮ 3 ወታደራዊ መሪዎች ላይ ማዕቀብ ተጥሏል። የፈጥኖ ደራሽ ኃይሉ መሪ መሐመድ ዳጋሎ ሄሜቲ ወንድም የሆነው ዳጋሎ በአውሮፓ ህብረትም ማዕቀብ ተጥሎበታል። ኤልፋሽር በአርኤስኤፍ እጅ ስትወድቅ የወጡ ቪዲዮዎች ላይ ታይቷል። በ2 ዓመቱ የሱዳን የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች ሲገደሉ በሚሊዮን የሚቆጠሩም ተፈናቅለዋል። ኤልፋሽር በሱዳን ጦር ስር የነበረች የዳርፉር ግዛት ናት። በፈጥኖ ደራሽ ኃይሉ እጅ ከወደቀች በኋላ የጦርነቱ አቅጣጫም ተለውጧል። ቢቢሲ ቬሪፋይ ባደረገው ምርመራ ወታደሮች ከተማዋን ከበባ ውስጥ ከተው ሰዎችን ሲያንገላቱ የሚያሳዩ ቪዲዮዎች ወጥተዋል። ወደ ከተማዋ የዕለት ከዕለት አቅርቦን ለማስገባት የሞከሩ ሰዎች ስቅይት ተፈጽሞባቸዋል። ከተማዋን በአሸዋ በመክበብ ንጹሃን እንዳይወጡም ታግደዋል። የዩኬ የውጭ ጉዳይ ቢሮ ባወጣው መግለጫ አቡሉሉ ንጹሃን ላይ ባነጣጠረ ዘርና ሃይማኖት በለየ ጥቃት ጥፋተኛ ነው ብሏል። ቢቢሲ ቬሪፋይ ያረጋገጠው ቪዲዮ ያለፈው ጥቅምት ላይ አቡሉሉ በሰሜን ምዕራብ የከተማዋ ክፍል ያልታጠቁ ሰዎችን ሲገድል ያሳያል። የአርኤስኤፍ ወታደሮች በተሰጣቸው ትዕዛዝ ደስታቸውን ሲገልጹም ይታያል። ይፋ በሆነው ቪዲዮ ተዋጊዎች በፒክአፕ መኪና ላይ ሆነው በ9 አስክሬኖች አጠገብ ሲያልፉ እየሳቁም ነበር። ይህንን የዘር ማጥፋት ተመልከቱ ሲል አንዱ በደስታ ሲናገርም ይደመጣል። ካሜራውን ወደ ራሱ አዙሮ ፈገግ ካለ በኋላ ባልደረቦቹን ይቀርጻል። ሁሉም የፈጥኖ ድራሽ ኃይሉ አርማ ያለበትን ወታደራዊ ልብስ ለብሰዋል። ወታደሩ ሁሉም በዚህ መንገድ ይሞታሉ ሲልም ይሰማል። የሰብአዊ መብት ተሟጋቾች በኤልፋሽር ከተማ ከ2000 በላይ ሰዎችን ሳይገድሉ አልቀሩም ብለዋል። ዓለም አቀፉ የወንጀል ፍርድ ቤት አይሲሲ የጦር ወንጀሎችና በሰው ልጅ ላይ የሚፈጸሙ ወንጀሎች ተፈጽመዋል የሚለውን መርምሯል። ዩኬ ማዕቀብ የጣለችባቸው ወታደራዊ አመራሮች ዘግናኝና የጅምላ ግድያ፣ ስልታዊ ወሲባዊ ጥቃትና ንጹሃንን ኢላማ ያደረገ ግድያ መፈጸማቸው ተገልጿል። ወታደራዊ መሪዎቹ የጉዞ ክልከላ ተጥሎባቸዋል። ሀብት ንብረታቸውን እንዳያንቀሳቀሱም ታግደዋል። የዩኬ የውጭ ጉዳይ ጸሐፊ የቬት ኩፐር ማዕቀቡ እጃቸው በደም የተነከረው ኮማንደሮች ላይ ያነጣጠረ ነው ብለዋል። ወደ ከተማው እርዳታ ለማስገባት የሚደረገውን ጥረትም አጠናክረን እንቀጥላለን ያሉት ዩኬ ምግብ፣ መጠለያና የጤና አገልግሎት ለማቅረብ ተጨማሪ 21 ሚሊዮን ፓውንድም ቃል ገብታለች። የዮል ዩኒቨርሲቲ የሰብአዊ ምርምር ክፍል ይፋ ያደረገው የሳተላይት ምስል የጅምላ መቃብሮችን አሳይቷል። የአርኤስኤፍ መሪ ሄሜቲ ወታደሮቻቸው በኤልፋሽር ጥሰት መፈጸማቸውን አምነው ምርመራ እንደሚደረግ አስታውቀዋል። በኤልፋሽር መስከረም 19 በአንድ መስጊድ ላይ አርኤስኤፍ ባደረሰው ጥቃት 78 ሰዎች ተገድለዋል። የተባበሩት መንግስታት እንዳለው በጥቅምት ወር በተፈናቃዮች ካምፕ ላይ በተደረጉ የድሮንና የመድፍ ጥቃቶች 53 ተጨማሪ ሰዎችም ተገድለዋል። አርኤስኤፍ የምግብና አስፈላጊ አቅርቦቶችን እንዳይገቡ እገዳ እንደጣለም ጠቁመዋል። በሱዳን ጦርነት እንዲሳተፉ የኮሎምቢያ ወታደሮችን መልምለዋል በተባሉ ግለሰቦች ላይ አሜሪካ ከሰሞኑን ማዕቀብ ጥላለች ሲል የዘገበው ቢቢሲ ነው። አድማጮች ከኢትዮ ሪፖርት በኢትዮ ሳምንታዊ ዝግጅታችን የያዝናቸው መረጃዎችን አበቃን። በሌሎች መረጃዎች ዳግም እስከምንገናኝ ጤና ይስጥልን።